ከዕለታት በአንዱ ቀን ኢዮብ ጻድቅ ሰው ነው፣ እግዚአብሔርን የሚፈራ ሰው ነው፣ ብዙ ነገር። ከዛ ሰይጣን ወደ እግዚአብሔር መጣና ኢዮብ እኮ አንተን የሚፈራ ኢዮብ ሀብት ስለሰጠኸው ነው፣ ንብረት ስለሰጠኸው ነው እንጂ አይፈራህም ነበር አለው። ከዛ ተሳስተሃል አለው እግዚአብሔር። ስለዚህ እኔ ነኝ ወይስ አንተ ነህ ልክ የምንናገረው ብሎ ሰይጣን እግዚአብሔርን ያዘውና ልጆቹን ያስገድልበታል። ልጆቹን ከገደለበት በኋላ ኢዮብ እንግዲህ አልወደቀም። በፈተናው ላይ እንትን አላለም፣ ምንድነው ጽናቱን አሳየ። ከዛ በኋላ እግዚአብሔር ምን የሚል ነገር ይናገራል መሰላችሁ? ያኔ መተህ አንተ ብታንቀሳቅሰኝም እኮ ኢዮብ ፍጹምነትን ጠብቀዋል ወይ ፍጹምነትን ይዟል አለ። አንተ ብታንቀሳቅሰኝም፣ አንተ ምንም ያህል ብታዘኝም፣ እሱ ላይ መጥፎ ነገር ባደርግበትም በአንተ እንቅስቃሴ አለው ብታንቀሳቅሰኝም እሱ እስካሁን ፍጹም ነው አለ። ኢማጅን ሰይጣን መጥቶ አምላካችሁን ሲያንቀሳቅሰው፣ አምላካችሁን እንዲህ አድርግ ሲለው፣ አምላካችሁን ያንን ስራ ሲለው፣ ማን ነው ማንን የሚያንቀሳቅሰው? እኛ እኮ የምናውቀው አምላክ አጽናፈ ዓለምን ሲያንቀሳቅስ ነው። አምላክ ፍጥረታትን ሲያንቀሳቅስ ነው። አምላክ ፍጥረታትን ሲያዝ ነው እንጂ ፍጥረታት አምላካቸውን ሲያዙ፣ ፍጥረታት አምላካቸውን ሲያንቀሳቅሱ አይደለም። መጽሐፍ ቅዱስ ላይ ተቃራኒውን ነው የምናገኘው። እሱ ምንድን ነው? አንድ ነገር የሚሰራው እግዚአብሔር የሆነ ነገር የሚሰራው ከጀርባው ሰይጣን ሲያንቀሳቅሰው ነው። እግዚአብሔር የሆነ ነገር የሚያደርገው ከጀርባው ሰይጣን የሆነ ሀሳብ ሲሰጠው ነው። ከጀርባ ሀሳብ ተቀብሎ መጥቶ ነው አክት የሚያደርገው። ሀሳብ ተቀብሎ መጥቶ ነው የሆነ ነገር የሚሰራው። ስለዚህ ይሄ በመካከላቸው ያለውን እዚህ ጋር እንደተቀመጠላቸው ትስስራቸውን ነው የሚያሳየው፣ የሆነ ውህደታቸውን ነው የሚያሳየው። እንዲሁም ከስላሴ አካላት መካከል የሆነ የግብር አንድነት የሚባለው ነገር ሞር የሚሰራው እንግዲህ በእግዚአብሔርና በሰይጣን መካከል ባለው ነው። ግብራቸው አንድ ነው የሚመስለው፣ ስራቸው አንድ ነው የሚመስለው። ለዛ ነው እኮ አንድ ቦታ ላይ በጣም የሚገርመኝ አንድ መጽሐፍ ቅዱስ ጥቅስ ልስጣችሁ ጋይስ፣ ከርዕሳችንም ጋር የሚሄድ ነው። በጣም የምትደነቁበትን በጣም የምናወረውን ነገር ሊትራሊ ሰፖርት የሚያደርገውን አንድ ሀሳብ ልስጣችሁ። ሁላችሁም በደንብ ተመልከቱ። ይሄንን ሁላችሁም አሁን የምንለው ነገር በደንብ የሚገባችሁ ከዚህኛው ጥቅስ በኋላ ነው ኢንሻአላህ። ምንድን ነው? ከዕለታት በአንዱ ቀን እግዚአብሔር ዳዊት የሚባል መልእክተኛ ነበረው። ይህም በደንብ ስሙ። ዳዊት የሚባል መልእክተኛ ነበረው እና ህዝቡን እንዲቆጥር ያደርጋል። በመጽሐፈ ሳሙኤል ምዕራፍ 24 ቁጥር 1 ላይ ይህንን እናገኛለን። እግዚአብሔር እንደገና በእስራኤል ላይ ስለተቆጣ በዳዊት አማካይነት መከራ እንዲመጣባቸው አደረገ። እግዚአብሔር ዳዊትን ሄደህ የእስራኤልንና የይሁዳን ህዝብ ቁጠር ብሎ አለው ይላል። እና እግዚአብሔር ምን ያደርጋል? ዳዊትን ተነስና ህዝበ እስራኤልን ቁጠር ብሎ ዳዊትን ያንቀሳቅሰዋል። ማን? ስሙን በደንብ ተመልከቱ። በቢጫ ያሰመርኩበትን እግዚአብሔር ብሎ ይናገራል። እግዚአብሔር ዳዊትን ላከውና ህዝቡን አስቆጠረው ይላል። ጥሩ። ነገር ግን በሚያሳዝን ሁኔታ ሌላ መጽሐፍ ስንከፍት መጽሐፈ ዜና መዋዕል ቀዳሚ ምዕራፍ 21 ቁጥር 1 ላይ ሰይጣን አለ በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው አለ። እዚህ ጋር ሁለት አካላት ምንድን ነው? አንድ አካል በሁለት ስም ሲገለጽ እናያለን። አንደኛው ቦታ እግዚአብሔር ዳዊትን ሄደ እስራኤልን ቁጠር ብሎ አንቀሳቀሰው ይላል። ማን? እግዚአብሔር። ራሱ ታሪክ ደግሞ እዚህ ጋር ይመጣና ሰይጣን በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው አለ። አንድ አካል በሁለት ስም ሲጠራ እናያለን። ምንድን ነው ይሄ? መጽሐፍ ቅዱስ ሁለቱን አካላት ብዙም አይለያቸውም፣ እንደ አንድ ነው የሚገልጻቸው። ምን አይነት ትስስር ነው በመካከላቸው ያለው? ማን ነው ዳዊት ህዝበ እስራኤልን እንዲቆጥር ያንቀሳቀሰው? እግዚአብሔር ነው ካል እዚህ ቦታ ሰይጣን ነው ይላል። ሰይጣን ነው ካል እዚህ ቦታ እግዚአብሔር ነው ይላል። ስማቸው ተለያይቶ ነው አንድ ሆነው ወይስ በምን መልኩ ጠይቃችሁ እንገደላለን የሚል ይሆናል። እንግዲህ ወንድሞች ሀሳባችሁን እንድትሰጡ። እንትን ማንቀሳቀስ ቢሉ ደግሞ ሳላ ማንቀሳቀስ ይገርም። አቲት ፋይነስት ነው ወዳ ሲያንቀሳቀሰው የነበረው የገዛ አምላካቸውን። አሁን ዳዊትን ነው የሚገርምህ እኮ አንተን የዳዊቱ ይገርማል። አንተ የገዛ አምላካቸውን ሲያንቀሳቀሰው ነበረ። ክርስቲያኖች አምላካችን ብለው የሚቀበሉት ኢየሱስ ክርስቶስን ማቴዎስ ወንጌል ምዕራፍ 4 ላይ ጥሩ በሆነ መልኩ ሲያንቀሳቀሰው ነበር። አንዴ ጥያቄ ጠይቀዋል ምናምን በቃ እንደ ሙሉ የሚጫወትበት። ከዛ ክርስቶስ የሆነ ምላሽ ይሰጠዋል። ከዛ ወስዶ እንደውም ጫፍ ተራራ ጫፍ ሲወስዶ ትመለከታለህ። እና ማንቀሳቀስ ቢሉ በዳዊት እንዳይቀርም ገና በክርስቶስ ራሱ ጥሩ ማንቀሳቀስ ላይ ነበረ፣ ጥሩ እንቅስቃሴ ላይ ነበሩ። ካየው ማቴዎስ ወንጌል 4 ላይ ጥሩ ትረካለና
ገብቶሃል? የሰው ልጅ እንደተራበ ምናምን ይናገራል ማቴዎስ ወንጌል 4 ላይ። ከዛ ወስዶ ሄዶ መጨረሻ ላይ ጭራሽ ተራራ ጫፍ ላይ ወሰደው ማለት ነው። ከዚህ ላይ ዝለል ምናምን ብሎ ይሞክርበታል። ኤክስፔሪመንት ነበር ሲሰራበት የነበረው እና በደንብ ነው የሚያንቀሳቅሰው። በደንብ አቲት ፋይነስት ይብሮ ምን ትላለህ? ቶች ላይ የእግዚአብሔር ባህሪያቶች ላይ እስቲ እንሄዳለን። ምን አለ መሰላችሁ? ኢንሻአላህ እስቲ እንግዲህ ወገኖቻችን እስከሚገቡ አንድ ባህሪ ላሳያችሁ። ምንድነው ይሄ ነገር? እስቲ ጋይስ ከኮሜንቶች ይሄ ባህሪ ምንድነው? እስቲ ንገሩን። እስቲ የሚነግረኝ አለ? ምን ሆኖ ነው ይሄ ሰው? መጨነቅ ነው ሳለ ደብሮት ምናምን የሆነ ተክዟል። መተከዝ እዚህ ቆይ ሌላ ሰው ልጠይቅስ። አንድ ሰው ምንድነው ጸጽቶታል ወይ አዝኗል? ጸጽቶታል። የሆነ ጸጸት ውስጥ ገብቷል ሰውዬ። እንዴ ምን ለማለት ነው ኢብራሂም? እኔ አልገባኝም። ምን እያላችሁኝ ነው? ሳላ አህመድ ማሂር ምናምን ምንድን ነው? ኢምሩ ምን እያላችሁኝ ነው? ይሄ ሰው እና ይሄ ባህሪ የማን ባህሪ ነው ጥያቄው። ይሄ ባህሪ የሰው ነው ወይስ የፈጣሪ ባህሪ ነው? አሁን ጥያቄያችን እሱ ነው። መጀመሪያ ማን ነው እንዲህ አይነት ባህሪ ያለው? በቃ ልብ አድርጉት። አሁን እንግዲህ እኔ አንድን ሰው ጠይቃለሁ። ለምሳሌ ማሂር 10 ብር አታበድረኝም? 10 ብር አበድራለሁ፣ ችግር የለውም አበድራለሁ። አንተ ደግሞ አንተ ለእንትና ለሙግት አትመችም እባክህ። ሳላ 10 ብር አበድረኝ። አይ መጀመሪያ ግን ማለት ነው ብሮ ምን ፈልጌ ብሮ ዛሬ ሊጨምቀን ነው ጋይስ። ሳላ 10 ብር አበድረኝ። እሺ አንዳችሁ በሉኝ። በቃ እኔ ላሳየ እንዴት እንደሚባል እኔ ያሳያለሁ። እስቲ ብሮ 10 ብር አበድረኝ። አንተ ለማኝ በቃ እስከ መቼ ነው መለመን? አይሰለችም? ስንት ዓመት ሙሉ ስለምንኖር ስንት ዓመት ሙሉ ስለምንኖር በቃ አይሰለችም? አሁን እንደዚህ ስለ ትተክዛለህ ማለት ነው። አየው እኛ የምናውቀው አንድ ሰው የሆነ ነገር ተጠይቆ ወይኔ ባላረኩት ብሎ ሲጸጸት ነው። እግዚአብሔር ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ በልቡም አዘነ ይላል። ተጸጸተ ማለት ነው። ስለዚህ እግዚአብሔር እኛ ጋይስ የሚጸጸት አምላክ እኔ ወላሂ አላመልክም መቼም ቢሆን ማለት ነው። ደግሞ ሌላ እንዴት እንደተጸጸተ ታውቃላችሁ? እግዚአብሔር እነዚህን ሰዎች ግደል አለውና ለእንትና ተናገረ። አሁንም ሄዳ አማሌቅ ቅምት አለው፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን ግደል አለና ከዛ በኋላ ቁጥር 15 ላይ ወረደና እግዚአብሔርም ማን ቆይ ላሳያችሁ። እንደውም አንደኛ ሳሙኤል አይደለ? አንደኛ ሳሙኤል ላይ ምዕራፍ 15 ቁጥር ስንት ላይ መሰላችሁ? 10 ላይ ይኸው እግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸምምና ስላነገስኩት ተጸጸትኩ አለ። ጋይስ ተጸጸትኩኝ። what the crap! አምላክ እንደዚህ ይጸጸታል? እንደዚህ ይጸጸታል ወይ ጋይስ? እንደዚህ ይጸጸታል ወይ አምላክ? this is crazy ወላሂ በጣም የሚገርም ነገር ነው። እና እስቲ አንዳንድ እያደረግን እንደዚህ አይነት መጀመሪያ ግን ይብሮ መጸጸት የሚለው ማለት ነው መጸጸት የሚለው ግን በጣም ግልጽ መሆን አለበት። አይ ቲንክ አሁን መጸጸት ማለት እንዴት መሰላችሁ? ለምሳሌ ባላረኩት ብለህ ነው የምትጸጸተው። የሆነ ነገር ለምሳሌ አሁን የሆነ መጥፎ ነገር ባደርግ፣ ለምሳሌ ትልቅ ሰው ብሳደብ ወይኔ ምን አለ ባልተሳደብኩ ብዬ ይጸጸታለሁ። ለምን እንደምጸጸት ታውቃላችሁ? ይሄ ነገር ወይ በንዴት ነው ያደረግኩት ወይ ባለማወቅ ነው ያደረግኩት። ኦኬ የሆነ ደግሞ እዚህ ጋር መቆም እያለብኝ ወይ ደግሞ ዛሬ በጠዋት መነሳት እያለብኝ አርፍጄ ብነሳ እጸጸታለሁ። ኦኬ በጠዋት መነሳት ስለነበረብኝ ለካ ምናምን እንዳለሁ። ስለዚህ አንድ ሰው የሚጸጸተው የሆነ ነገር አድርገን ከዛ በኋላ ወደ ራሳችን ወደ ቀልባችን ስንመለስ ነው። በቃ ሳናስብ የሆነ ነገር አድርገን ባለማወቅ የሆነ ነገር አድርገን። አሁን እንዴት ነው አምላክ ባለማወቅ እንደዚህ የሚሰራው? ሰውን ፈጠረ። ኦኬ ሰውን ፈጠረ፣ ችግር የለውም። ሰውን ሲፈጥር ግን አንድ ያላወቀው ነገር ነበር። ምንድነው ያላወቀው ነገር? ሰው ከተፈጠረ በኋላ በጣም ምን ይሆናል? ምድር ላይ አጥፊ ይሆናል። ምድር ላይ ክፋትን ያንሰራፋል። ያን አላወቀም ነበር። ለዛ ምን አለ እግዚአብሔርም ሰውን የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞት ሁሉ ፈጽሞ ክፉ እንደሆነ አየ ይላል። በቃ ሰው ክፉ ሆነበት። እግዚአብሔር አሁን ከዚህ የምንረዳው የእግዚአብሔር ሐሳብ ሰው ክፉ ይሆናል ብሎ አላሰበም ነበር። ከዛ ሲያይ ግን ሰው ክፉ ሆነበት። ከዛ ምን አለ? ስለፈጠርኳቸው ተጸጽቻለሁ ብሎ ተናገረ።
የፈጠርኩትን ሰው ከምድር ላይ ያጠፋለሁ፣ ስለፈጠርኳቸው ምን ብያለሁ? ተጸጽቼ። ይሄ እኮ በጣም የሚያሳዝን ነገር ነው። በጣም የሚያሳዝን። ምክንያቱም አምላክ ሁሉን አዋቂ ከሆነ ማወቅ ነበረበት እንደሚያጠፉ እና ተጸጸተ ማለት ነው። አምላክ አንተን የፈጠረ አምላክ አንተን በመፍጠሩ ተጸጸተ እያልከኝ ነው ማለት ነው። ኢማጂን እንግዲህ ኢማጂን ይሄንን አምላክ እና አምልክ እያሉ ይጠሩናል ማለት ነው። በጣም ሱብሃንአላህ፣ በጣም ገራሚ ነገር ነው። እሺ አንዳንድ እያደረግን እንቀጥል ጋይስ፣ አንዳንድ ምክንያቱም ክርስቲያኖች ኦልሬዲ በአምላካቸው ተስፋ ስለቆረጡ ገብተው መመለስ አይፈልጉም። እኛ ምን እናደርጋለን? ኢንሻአላህ የእግዚአብሔርን ባህሪያቶች አንድ ባንድ እየከፈትን እናሳያለን፣ ክርስቲያን እስከሚመጣ ድረስ ማለት ነው። ቀጥሉ ኢንሻአላህ ወንድሞች፣ ተራ በተራ ቀጥሉ ኢንሻአላህ። እሺ እሺ እንደዚህ እናድርገው የጀማ። እሺ እሺ እንዴት ምን እናድርግ መሰለኝ ብሮ፣ አንድ ሰው እሺ እንትን ተራ በተራ እናድርገው። እሺ አሁን ኢምራን የፈጠነ አንድ ነገር አሳየን፣ አንድ ወጣ ያለ ነገር አሳየን። ስለ እግዚአብሔር እስቲ ስለ እግዚአብሔር ባህሪ መጽሐፍ ቅዱስ ስታነብ ሁል ጊዜ የሚቀርበን አንድ ጥቅስ አሳየን። ኢምራን አለ ምረጡ ምን ይታይ? ኢምራን አንድ ጥያቄ ልጠይቅህ። እሰማለሁ አይደለ? ትሰማለህ? ይሰማል። ሲያም ምንድን ነው የምትውጠው? ምንን ካመመኝ ራስ ምታት ከሆነ ፓናዶል ነው የምትውጠው? ኦኬ ሶ ክርስቲያን ወገኖቻችን ምንድን ነው የሚሉን መሰላችሁ? አምላክ እንደ ፓናዶል ይዋጣል ይሉናል። እስቲ ምን ትላችኋል? እስቲ ኢምራን አሳየን ነገር። ወላሂ እንደዛ ይዋጣል እያሉን ነው። እስቲ ኢምራን ፓናዶል ሳይዙ አነስ ያለ ነው፣ እግዚአብሔር ግን ሳይዙ ጨምር ያደርጋል። ላይክ ወደ ባቄላ ይደርሳል አለ። የወስፋት ክኒን ይባላል። ችግር የለውም ሳይዙ ጨመር የሚልም ከፈለክ አለ። ባቄላ እንደዛ ካለሽ እና እንዴ ነው ይገባል አለ እኮ በሰው ይገርማል፣ ሚሊግራም አለ። በሰው ይገርማል እንዴ በክኒን ይመታል አምላክ። አንተ እዚህ ትደነቃለህ። ክኒንም ሆነ መጥቶልሃል። አሰራሩ ልዩ ነው። እስቲ ኢምራን ሰላም ይቅርታ ሰላም ብለናል። ሰላም አንድ ማብራሪያ ነበር ለኢምራን ከሁለት ሳምንት በፊት የጠየቀው ጥያቄ ነበር። ከሁለት ሳምንት በፊት ምን ጠየቁ? ችግር የለውም አስታውሻለሁ። ከሁለት ሳምንት በፊት ምን ጠየቁ? አይ ችግር ትላንት አሳስበኝ ልኬለት ነበር፣ አላስገባኝም ነበር። እሺ አሁን ገብተሃል እና ኖት እንዲይዝ ነው። ሃይማኖት አበው ላይ ማስረጃ ስለ ክርስቶስ ነው፣ ሙሉ ስለ ክርስቶስ ማስረጃ ምን ይሁን? ሁለት ከቸርች ፋዘርስ ሁለት ልንገሮና ኖት ያዝ። ለምኑ? ስለ ክርስቶስ አምላክነት፣ ስለ ክርስቶስ ምንነት፣ እንደተገረዘ እንደተወለደ ምን እንደሆነ አንድ ጊዜ ቅዱስ ኤጲፋኒዮስ ምዕራፍ 24 እና 25 ምን መጀመሪያ ምን እንደሆነ የምትነግረኝ? እንደተወለደ ነው? ሰው እንደሆነ ነው? እንደሞተ ነው? ወይስ ደግሞ ምንድን ነው የምትነግረኝ? መጀመሪያ እሱን አሳውቀኝ። ቅዱስ ኤጲፋኒዮስ ምዕራፍ 24 እና 25 እንደዛ ከሆነ ሌላ ጊዜ ነው የማታዳምጥ ከሆነ ሌላ ጊዜ ነው። አሁን ርዕስ አለን። አሁን የዛሬ ርዕሳችን ሙግት ውስጥ ከምንገባ እኮ ነው። አንድ ጊዜ እንትና ይሄም ከይቀታ አንድ ጊዜ አለ አይደለ? ኢትዮጵያ አለ ሚዩትን አንሳቀ አንድ ጊዜ ኢትዮጵያ ኢምሮ ካሜራውን ከፈተለት እንትን ላደርግልን ፓስ ላደርግልን ለኢትዮጵያ አለ። ከየት ቤተ እምነት ነህ? እኔ ኦርቶዶክስ። ክርስቶስ አምላክም ሰው ነው ብለህ ታምናለህ? አምላክም ሰውም ነው። አሁን እዚህ ጋር ደግሞ አምላክም ባቄላ እኮ መጽሐፍቶቻቸው ደግሞ አምላክም ባቄላ መሆኗል መጥቷል እያሉ ነው እኮ። እንደሱ ማለት ትርጉም የለውም ነው በለኛ ጋር እኮ። እስቲ ከትርጉሙን ያሳየ እስቲ ኢምራን አሳየው። አምላክም ባቄላም እየሆነ አምላክ አሁን በራስህ ዝም ብለህ የሚመጣልህን ነው የምታወራው። ግን አይ በመጽሐፍ ያው ማስረጃ ከፈለክ ያው መጽሐፍ ይዘን የምናወራው አሉ ገድለ ዘርአ ብሩክ አስከንብብልኝ። ምንድን ነው የሚለው? አንብብልኝ።
አንብብልኝ። በቃ ትሆነ ያነብልሃለሁ። እንደዚህ ይላል። ባገኛቸው እንግዲህ 3 ዕንቆች ነበሩ። በእግዚአብሔር ትእዛዝ 3 ዕንቆች አገኘ። ያ ጻድቅ አባታችን ከፀሐይ 7 እጅ የሚያበሩ 3 ዕንቆች ባገኘ ጊዜ እጅግ ደስ አሰኘው። ባገኛቸው ጊዜ አንስቶ ዋጣቸው። አያ ይሄ ሰውዬ መንገድ ላይ የሆነ ባቄላ አግኝቶ ዋጣቸው። 3ቱ ዕንቆች በሆዱ ውስጥ ብዙ ቀን ቆዩ። ከነሱ የተነሳ ብርሃኑ ተሞላ ካለ አንድ የሚታገው። ስለዚህ የሆነ ዕንቆች በሉ። እነዚህ የዋጣቸው ዕንቆች ምንድነው ካልከኝ ነው ላሳይክ እዚህ ጋር ምን እንደሆኑ። እኚህ የዋጣቸው ዕንቆች በዕንቁ ተመሰሉ እንጂ ዕንቆች እንዳልሆኑ ተረዳ፣ ታወቀ። እነዚህ 3 ዕንቆች የተባሉ 3ቱ አካላት ሥላሴ። 3ቱ ባቄላ እነማን ናቸው? 3ቱ ባቄላ 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆድ ዕቃው አንጀት ውስጥ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴ ናቸው ይላል። ስለዚህ አምላክህ እንደ ባቄላ ተውጦ የሰው ጨጓራ ውስጥ 3 ቀን ቆይቷል ማለት ነው። ኦልሞስት ከዛ በላይ ነው የቆየው። ምን ትላለህ አህመድ? አውራው ምን ትላለህ? ኢምሮ አውራው እስቲ አንተ ሪስፖንስ አንዴ ለኢምራን ነው አንዴ። እሺ ከ2 ሳምንት ጀምሮ ስከታተለው ስለነበረ ነው እና ቺኖት ምናልባት ኮመንት ላይ ቢጽፉልኝ ደስ ይለኛል። ቅዱስ ኤጲፋኒዎስ ምዕራፍ 24 እና 25 ሙሉ መልስ ቅዱስ ኪራኮስ ሁለተኛ የኤጲፋኒዎስ መጽሐፉ ምን መጽሐፍ ላይ? ሃይማኖተ አበው ከ2ኛው እስከ 4ኛው ክፍለ ዘመን እኮ ምን የሚባል መጽሐፍ አለ? ኤጲፋኒዎስ ታውቀዋለህ? አባትየው አሁን እናውቀዋልና ሃይማኖተ አበው። እሺ ለምሳሌ ኤጲፋኒዎስ ፓናሪዮን የሚባል መጽሐፍ አለ አይደለ? የምን ፓናዶል ነው? አንተ ምኑን ይጣለብኝ? ቅዱስ ኪራኮስ ሁለተኛው ፓናሪዮን ያልኩ ፓናዶል አንተ ይሁን አይነሱ ነው አይሰማም። ለዛ ነው ድምጽ። ፓናሪዮን የሚባል መጽሐፍ አለ አይደለ? ኤጲፋኒዎስ እሱን አላውቀውም። እሺ ፓናሪዮን የሚባል መጽሐፍ አለው። እሺ አሁን በዛ መጽሐፍ ላይ ሁለተኛ ቅዱስ ኪራኮስ ምዕራፍ 91 እንመጣለን። እሱ ኢምራን አለ። አሁን ኢምራን 91 እና 92 ኦኬ። ኢምራንን የዛሬውን አንብቦ ከዛ በኋላ ሙሉ ውይይት ማድረግ እንችላለን። እሺ ምን መሰለህ ኤጲፋኒዎስ መጽሐፍ ላይ ምን ልታሳየው ፈልገህ ነው ለኢምራን? ስለ ክርስቶስ አምላክነት እኮ አባቶች ስለ ክርስቶስ አባቶች አንዴ ኢምሩ ፋይል አዘጋጅልኝ። እሺ ሃይማኖተ አበው ስለ ክርስቶስ ጡት መጥባት የሚናገረውን ነገር አዘጋጅልኝ። ምን መሰለህ አሁን ሃይማኖተ አበው የመረጥኩልህ በጣም ቀላል ስለሆነ ነው። እሺ ከባዱን ደግሞ ትመርጥልኛለህ ወይ? ግን አንድ ጊዜ ምን መሰለህ ኢትዮጵያ የሃይማኖተ አበው መጽሐፉ ስለ ክርስቶስ አምላክነት ይናገራል አይደለ? ኢትዮጵያ የትኛውን ነው ያልኩህ? እኔ ሃይማኖተ አበው ሃይማኖተ አበው ላይ ስለ ቅዱስ ኤጲፋኒዎስ አልካ እንደጠቀስክ አንተ ቅዱስ ኤጲፋኒዎስ ቅዱስ ኪራኮስም ማለት ምዕራፍ 24 እና 25 ነው ያልኩህ። ስለ ክርስቶስ አምላክነት ተናገረ እዛ ላይ 24 እና 25። ሁለተኛው ደግሞ ቅዱስ ኪራኮስም ተናገረ። ኦኬ ጥሩ፣ በጣም ጥሩ። የአንጾኪያው ሊቀ ጳጳስ ምዕራፍ 91 እና 92። በቃ ጥሩ። ልክ እንደዛ ሁሉ ደግሞ ሃይማኖተ አበው ደግሞ ስለ ክርስቶስ የሚናገረው ነገር አለ። በጣም የሚገርም ነገር ስለ ክርስቶስ አምላክነት ተናግሯል። አዎ ሃይማኖተ አበው ደግሞ በዛው ልክ ደግሞ ስለ ክርስቶስ ምን እንደተናገረ ታውቃለህ? ኢትዮጵያ እስቲ ኢምራን ክፈተልህ ካሜራ አንብብለት እስቲ። አንተ የምጠቅሰው ሃይማኖተ አበው መቼም እንትን አትልም አይደለ? ታነብልናለህ። ኢትዮጵያ አንብብልን እስቲ። ሃይማኖተ አበው ነው መጽሐፉ። ምን ይላል? አንብብልን እስቲ። ለኢትዮጵያ አንብበው። መቼም ራስህ ማታነበው መጽሐፍ አይደለም አንብቦ ስትለን ነበር። አንብብልን ለኢትዮጵያ። እሺ ማይክ ሳበራ አይነበብም። ለዛ ነው ስክሪኑ ይሰፋል። ይኸው አንብበው። የልደቱን ነገር ሰው ሲያውቀው ሊናገረው አይችልም፣ ሰው ሊያውቀው ሊናገረው አይችልም ይላል። የአካል እድገት ፍጻሜ። እስኪ ትንሽ ዙሚን ዙም አውት አድርግለት ይምሩ። አንብብለት። ዙም ከሆነ እንትን የአካል እድገት እስኪ አንብብልኝ አንተ። እሱ አንብብልኝ። ጀምረዋል እኮ አንተ አንብበው። እንትና አይደለም ኢብሮ አንብበው። ኢብሮ ነው ማንበብ ያለበት። አንተን ይሄ የእግዚአብሔር ባህሪያት የሚለው እስካሁን ፊት የኢምራን እንትን ላይ ይታየኛል በዛ በኩል እና ማንበብ አልችልም። ስጋ በየጥቂቱ ማደግን ወደደ ይላል። አንተ እስከ መቼ ድረስ በስራ ሁሉ መሰለን 30 ዓመት
ሃይማኖተ አበው የክርስቶስን አምላክነት እንደሚመሰክረው ሁሉ 30 ዓመት ድረስ ደግሞ ጡት እንደሚጠባም ይናገራል። ትቀበለዋለህ? አምላክህ 30 ዓመቱ ድረስ እንደሱ አይደለም እኮ የሚለው አረፍተ ነገር። ያው አንብብለት፣ ደግማ አንብበው። ስንት ዓመት ጋይስ? 30 ዓመት አንተ ወልደህ ታጠባለህ። መሳሳት አንተ 30 ዓመት ድረስ ጡት ጠብቶ በስጋ እስቲ በየጥቂቱ ማደግ ነው ወደገ። ልክ እንደኛው እንደ ሰው ልጆች አደገ ለማለት እኮ ነው እንጂ ጡት እየጠበስከ 30 እዚህ ኢምራን ላምብበለት ኢምራን እኔ የልደቱን ነገር ሰው ሊያውቀው ሊናገረው አይችልም። የአካለ ዕድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ ይላል። 30 ዓመቱ ድረስ ጡት ጠብቶ ማደግን ታሪኩ ባጭሩ ሲነገር ነው እኮ 30 ዓመት ድረስ ጡት ጠብቶ ይላል ባጭሩ። አንተ 30 ዓመት ድረስ ጠብቶ ነው እያልክ ነው? ይኸው ይላል። በዚህ ልክ መረዳት ካቃተህ ታዲያ እንዴት እንወያያለን? 30 ዓመት ድረስ ጡት ጠብቶ ይላል። መቼም ቁጥሩ 30 ነው አይደለ? እዛ ጋር የምናየው ቁጥር እኮ እሱ 30 ዓመት እኮ የሰው ልጅ እድገቱን ሲያሳይ ነው። ባጭሩ በቢጫ የተቀለመውን አንብበው፣ ቃል በቃል አንብበው፣ ምንም ሳትጨምር ሳትቀንስ አንብበው። በቢጫ የተቀለመው አሁን አንተ ያሰብከው 30 ድረስ ጠብቶ እያልክ ነው? አይ አንብበው። እኔ ያሰብኩትን ተወውና አንብበው መጽሐፉ የሚለውን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ ይላል እኮ። ታዲያ እኔ ነኝ ያልኩት እንዴ? አንተ የምትላት በለኛ። መጽሐፉ ነው የሚለው 30 ዓመት ድረስ ጡት ጠብቶ ይላል። አሁን ጡት ነው የረበሸ። አንተ ግን ትክክለኛው አረፍተ ነገሩ ባጭሩ ሲገለጽ ነው እኮ ጡት ጠብቶ ይላል እኮ አይደል? ነው ያደገው ለማለት ነው። ኢምራን 30 ዓመት ድረስ ጡት ጠብቶ አደገ ይባል ቀጥሮ አሁን ጠብቷል ማለት አይደለም። ወደ ቀጣይ ፖይንት ኧረ ተው በኢየሱስ ዛሬ አትነካከኝ። እሺ ክፈትልኝ ቅድም ያልኩህን አባት በኢትዮጵያ ሁለተኛ ፖይንት ደግሞ ማለት ነው እግዚአብሔር ሰይጣንን ነው የሚያዘው፣ ሰይጣን ነው እግዚአብሔርን የሚያዘው በኢትዮጵያ። አሁን አልተረዳሁም። ክርስቶስ ማን እንደሆነ አልተረዳሁም እኮ። እግዚአብሔር ሰይጣንን ነው የሚያዘው፣ ሰይጣን ነው እግዚአብሔርን የሚያዘው። አንድ ጊዜ እንዲያነብልኝ ፍቀድለት ለይምራን እኮ እግዚአብሔር ከፈተለት ይምራን ነው ይከፈተለት ከፈተለት እንትን ይምራን ችግር የለም። ወዴት መሄድ አይቻልም። ዛሬ ቅዱስ ቂራቆስ ችግር የለም። ምዕራፍ 90 መጽሐፍ ሙሉ ስለ ክርስቶስ እዛ ላይ ማንበብ ትችላለህ። በቃ አፍር ሃይማኖት አበው ላይ ኢየሱስ ክርስቶስ አምላክ አይደለም ብለን ተናግረናል። እኛ ተናገርክ እኮ ሃይማኖት አበው ላይ ክርስቶስ አምላክ አይደለም ብለናል። አዎ ይምራን፣ እኔ ይምራን የተከታተልኩት እናንተም ብዙም አላቃችሁም። ይምራን እንደዚህ አይነት ሌም የሆነ ሀሳብ አንስቶ ያውቅም በታሪክ አንተ ሰውዬ አንተ አገናዘብ አንተ ከሁለት ሳምንት በፊት ከትላንት ወደ ትላንትና አህመድ ቆይ አንድ ጊዜ ጋይስ፣ አሁን ምን አለ መሰለ፣ በቃ አምላክ ነው አይደለ? ኢየሱስ አምላክ ነው አይደለ? ነገርና በቃ ጥሩ። የእሱ ማስረጃ ነው የሰጠኋችሁ። በቃ ተስማማን። የአምላክን ባህሪ ነው አንድ ጊዜ ኢምራን ክፈትልን፣ የሆነ ነገር ክፈትና አሳየው። በቃ የአምላክን ባህሪ ነው አሁን እኛ የፈለግነው። ስለ ኢየሱስ አምላክ ነው አይደለም? በቃ ኢየሱስ አምላክ ነው ብላል። በቃ ጨርሰናል። አሁን እሱ ላይ እንግባ እንዴ። በቃ እዛ ላይ እናውራ። በማስረጃ እንዲሆን ነው ይብሮ፣ በማስረጃ እንዲሆን ነው። በቃ ኢምራን አልከፍታለ። በቃ እኔ ልክፈትልህ። ቆይ ይኸውልህ፣ የአንተ አምላክ እንደዚህ ይጸጸታል ይጸጸታል? እንደዚህ የአንተ አምላክ እንደዚህ ይጸጸታል? አሁንም ሳይገባ ነው ብታወራው። እየገባኝ ነው ማውራው። የአንተ አምላክ እንዲጸጸታል ወይ? ምኑ ነው የገባ? የአንተ አምላክ እንደዚህ እንደሚጸጸት ገብቶኛል። አሁን ይኸውልህ መጽሐፍ ቅዱስ አጻጻፉም ግራ ገብተዋል። አዎ ለዛ እኮ ነው ተጸጸተ የሚለውን አይተህ ነው። እና ተጸጸተ አልተጸጸተም ማለት ነው። ተጸጸተ ማለት ተጸጽቷል ማለት ነው። ተጸጽቷል እና እኮ አልተጸጸተም ማለት አይደለም። ኢሞሽን ስለተጻፈ ነው፣ በሰውኛ ስለተጻፈ ነው እንጂ። እና ታዲያ በምንኛ እንረዳው? በጅብኛ እንረዳው ነው? በበግኛ ነው። አሁን እሱን ኢሞጂ ማምጣት ምንድን ነው ታዲያ ጥቅሙ? አዎ ምን መሰለህ፣ የአንተ አምላክ ይጸጸታል ወይ? እንደዚህ የሆነ ነገር ደብሮት በቃ እንዴት እንደዚህ ያደረኩኝ ምናምን ብሎ ይጸጸታል? አልገባኝም ተወረው። የአንተ አምላክ ምን አለ ባላረኩኝ ብሎ ይጸጸታል ወይ? የጥፋት ውሃን ለማንሳት ፈልገህ ነው?
ቆይ 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 ኧረ እኔ ቶ ይብሮ ጥፋቷን ምናምን ቶ አንዴ ይብሮ ቆይ እሺ ኢትዮጵያን ቆይ አንተ ሱይ እሺ መጸጸት የሰው ባህሪ ነው ወይስ አይደለም? መጸጸት የሰው ባህሪ ነው። አምላክ ይጸጸታል? የሰው ባህሪም አይደለም። ትክክለኛ የሰው ባህሪም አይደለም መጸጸት። ምን ማለት ነው? ከሞት በኋላ ይመጣል። መጸጸት የሰው ባህሪ አይደለም። ሰው በራሱ ያመጣው ነው እንጂ ትክክለኛ ለሰው የተፈጠረ ባህሪ አይደለም። ባህሪ ስለ ምን መሰለህ ላይክ በኢናክሽን የሚመጣ ነገር ማለት ነው። አሁን ባህሪ በራሳችን የሚኖረን ባህሪ አለ። ለምሳሌ ገብቷል። ሰውነታችን ራሱ ባህሪ ነው። ገብቷል። በዛው ኢሴንሻሊ ሳይሆን አክሲደንሻሊ እና ኢናክሽን ግን የሆነ ነገር አድርገን የሆነ ነገር ባላረኩ ማለታችን መጸጸት ነው። ይሄ ባህሪ የሰው ባህሪ ነው ወይስ አይደለም? ጸጸት ሞትን ተከትሎ የመጣ ነው አልኩ። የሰው ባህሪ አይደለም። ሰው 7 ባህሪ ብቻ ነው ያለው። በባህሪ ደረጃ የምታወራ ከሆነ እኮ ባህሪ ሲባል እሱ ሌላ ነገር ነው ሀቢቢ። ጥቅም ምን መሰለህ፣ ሰውን ሰው የሚያደርጉ ባህሪያት አሉ። እነሱ ኢሴንሻል ናቸው። አክሲደንሻል የሆኑ ነገሮች ምንድን ናቸው ባህሪያት? ቆይ ነፍስና ስጋ ነው ባህሪያት። ቆይ 7 ናቸው እነሱ ነው። አንተ ስለ ሰው ባህሪ ራሱ ሌላ ሀሳብ ላይ ነው ያለው። ምን መሰለህ፣ የሰው ባህሪ ነው ወይስ አይደለም? አትፈርስ ፕሌስ መጸጸት የሰው ስሜት እኮ ነው። መጸጸት ባህሪ አይደለም። በቃ ስሜት ጥሩ መጸጸት የሰው ስሜት ነው አይደለም? ችግር የለውም። ከባህሪ አይደለም ይላል እንመለሳለን። ስለዚህ የአምላክ ስሜት ነው መጸጸት። ባህሪ የሚለውን አጥፋው በለው ኢብራሂምን። በቃ ስሜት በለላት ይብሮ። ችግር የለውም። ዛሬ እንትን ይባላል። ችግር የለውም። ካረለማ ባህሪ ውስጥ አይመጣም። ችግር የለውም። እሺ ጸጸት ኢሞሽን ችግር የለም። የሰው ስሜት ነው አይደለም? ችግር የለም። እሺ አይደለም? አምላክ እንዲህ አይነት ስሜት አለው? እሱ የተጻፈው ስሜት ስላለው አይደለም። አለው ወይስ የለም? አምላክ የመጸጸት ስሜት አለው ወይስ? አምላክ ይኮንናል፣ ይፈርዳል። ያን ፍርድ ለመግለጽ ይጸጸታል የሚለው ቃል ተጻፈ፣ በሰውኛ እንዲገባን ማለት ነው። ፈራጅ አምላክ ነው ያለን። ለዛ ነው ሁሉም ቃል የቱ ጋር ነው የተጻፈው ይጸጸታል የሚለው? ማለት ጥቅሱን አውቆት ነው የሚያብራራው? ኦኬ ወጣ ማለት አልገባኝም። እዛ ጋር የተጻፈው እያለ ነበርና ጥቅሱን አውቆት ነው እያብራራ ያለው ወይስ ለመሸሽ ነው? ከዛ ወጣ። ያ ጋይስ እሺ ምንድን ነው በቃ ሌላ ክርስቲያን ይግባ፣ ሌላ ክርስቲያን እናስቀጥላለን ኢንሻአላህ። ያው እኛም ይዘዘታና አምላክ አናመልክም ማለታችን እንግዲህ በጣም የሚገርም ነው። የክርስቲያኖች አምላክ የሚጸጸት ነው። እንግዲህ ምንም ማድረግ አንችልም። እንግዲህ እሺ ክርስቲያን ካለ ይግባ። የሉም ሂብሮ ካሉ አስገባችኋለሁ እንጂ ገስትም ሌለ አላኩ። እሺ ጥያቄ የላቸውም ክርስቲያኖች፣ ሲጀምር ጥያቄም አይጠይቁም። እንግዲህ እንዴት ነው? እሺ እኛ ጥያቄም አትጠይቁም ክርስቲያኖች። ጥያቄያችሁም የሞተ ጥያቄ ነው ብትመጡም ለጥያቄ መልስ የላችሁም። ምንድን ነው የሚሻላችሁ እናንተ? እሺ ጋይስ አንዳንድ ፖይንት ለምን አናነሳም እንደቀድሙ? እሺ እሱ ጥሩ ሀሳብ ነው ብሮ። ባይዚ ብሮ አስተውለሃል? እስካሁን የመለሰ ስንት ክርስቲያን ገባ? ያጀማ አላህ ያሳያችሁ። አንድ የመለሰ ሰው የለም። አንድ ሊመስ ይብሮ አላህ ያሳየ ይብሮ አላህ ያሳየ። እስካሁን የገባ ክርስቲያን ምን ላይ ይሰጣል? ተመለከትነው። ምን ላይ ሰጡ? ያጀማ ምን ላይ ሰጡ? ምላሽ መስጠት አለባችሁ። ታባርኩላችሁ እንጀማ እዚህ ያላችሁ ኮፒ ሊንክ አድርጉ። ወደ ሀሳባችን ስንመለስ እሺ አሁን ኢምራን ያነሳው ሀሳብ አለ። ሰይጣን እግዚአብሔርና ሰይጣን ያላችሁ ትስስር ምን ያህል እንደሆነ አሳይቶናል። ሳላህም ያነሳልን ፖይንት አለ። ይብሮ እስቲ አንድ ነገር ጣል አድርግልን። መጸጸት አንስታልከኝ ሳላህ ማነው ማሂር አለ አይደለም? አለ የሆነ ነገር ጣል አድርግልን። የሆነ ነገር አንድ በጣም የሚደንቀኝ የእግዚአብሔር ባህሪ አለ። እሱን ላሳያችሁ። አንድ ትልቁ ላይ አድርገኝ። አንድ ትልቁ ላይ አድርገኝና ማለት ራሳችንንም እንጠይቃለን። አሁን እግዚአብሔር ፊልም እየሰራብን ነው ወይስ ደግሞ ምን እየተካሄደ ነው እዚህ ጋር? ይህ በጣም ግልጽ መሆን ያለበት ነገር ስለሆነ ነው። ጥቅሱን ልክፈተውና ላሳያችሁ። ኦኬ ትልቁ ሎኛል። እሺ ካሜራ ልክፈታ እንዴ ታለ ነው። እሺ አረክፈት
ይታያል ይታያል ማሂሮ ይታያል። መጽሐፈ ነገሥት ነው። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ላይ ነው እና ምን ብሎ ያስቀምጣል መሰላችሁ? እግዚአብሔርም ወጥቶ አለ። እግዚአብሔር ምን አለ? በሬማት ዘገለአድ እሺ የወድቅ ዘንድ አንድ እንደዚህ የሚባል አካል የወድቅ ዘንድ አክዓብን የሚያሳስት ማን ነው ብሎ ጠየቀ። አሁን እግዚአብሔር ነው የሚጠይቀው። አስቡት፣ እያማከራቸው ነው። ሰው እንዴት ነው አምላክ ሰው እንዲስት የሚያማክረው? ሌሎችን እያማከረ ነው እና ማን ነው የሚያስተው ብሎ ጠየቀ። ከዛ አንዱም እንዲህ ያለ ነገር ሌላውም እንዲያ ተናገሩ ሁሉም። ከዛ በኋላ ግን ምን አለ መጨረሻ ላይ አንደኛው መንፈስም ወጣ በእግዚአብሔር ፊት ቆመ፣ እኔ አሳስተዋለሁ አለ። አንድ በቃ ደፈር ያለ መንፈስ ነበር፣ ወጣ በእግዚአብሔር ፊት ቆመ፣ እኔ አሳስተዋለሁ አለ። ከዛ እግዚአብሔርም ይጠይቀዋል በምን አለው። ከዛ አለውም እርሱ ወጥቼ በነቢያት ሁሉ አፍ ሐሰተኛ መንፈስ ሆናለሁ። እግዚአብሔርም ምን አለው ከዛ በኋላ ማሳሳትስ ታሳስተዋለህ ይሆንልሃልም ውጣ አለው። አስቡት፣ እግዚአብሔር ነው አሳስቶልኝ ማን ነው የሚያሳስትልኝ ብሎ ጠየቀ። ከዛ በኋላ መንፈስ መጥቶ እኔ አሳስተዋለሁ፣ በቃ እኔ ጉዳዩን ጨርሰዋለሁ አለ። ከዛ እንዴት ነው የምታሳስተው ሲባል በማን በነቢያት። አሁን ነቢያት ህዝቦችን የሚመሩ ናቸው። አንድ ነቢይ መጥቶ እኔ ከአምላክ ዘንድ የተላኩ ነኝ ካለ ኦኬ በቃ ይሄ ነቢይ የሚናገረው ነገር እንዳለ ትክክል ነው ብሎ ሁሉም ይቀበለዋል። ይሄ ነቢይ የሚያስተላልፈው መልእክት ተቀባይነት ያለው ነው። ይሄ ነቢይ እኛን ሊያስተምረን የመጣው ይላሉ። ግን እሱ ምን ያደርጋል? በነቢያት ሁሉ አፍ ሐሰተኛ መንፈስ ሆናለሁ አለ። ከዛ እግዚአብሔር በቃ ታሳስተዋለህ፣ ይሆንልሃል፣ ሂድ አንተ ይሳካልሃል ብሎ መርቆ ሸኘው ማለት ነው። አሁን ይሄ እንዴት ነው አምላክ እንደዚህ ሊያደርጉ የሚችለው? አምላክ እንዴት ነው ኦኬ በቃ ሂድና አሳስታቸው ብሎ አሳሳች መንፈስ ወደ ሰው ልጅ ሊልክ የሚችለው? ይሄ በጣም ጥያቄ የሚያስነሳ ነገር ነው። ምክንያቱም አምላክ እኛን እንድንመራ እንጂ እንድንጠፋ አይፈልግም አይደለ? ነቢያቱም እኮ በጣም ተማረዋል በዚህ ነገር። ባይዘው እግዚአብሔር ነቢያቱን ተጠቅመው ያሳስታል። ነቢያቱ ተማረዋል። ምን ይላል መሰላችሁ? ትንቢተ ኤርምያስ ምዕራፍ 20 ቁጥር 7 ላይ አቤቱ አታለልከኝ እኔም ተታለልኩ ይላል። ኤርምያስ ሲናገር አቤቱ አታለልከኝ እኔም ተታለልኩ፣ ከእኔም በረታህ አሸነፍክ፣ ቀኑን ሁሉ መሳቂያ ሆኛለሁ እያለ ይናገራል። ነቢያቱን ያታላል። ሕዝቅኤልን በተመሳይ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ስትመለከቱት ነቢዩ ቢታለል ቃልም ቢናገር አለ ያንን ነቢይ ያታለልኩት እኔ እግዚአብሔር ነኝ ይላል። እንዴት ነው አምላክ ነቢያት የሚያታለው? አህመድ እሺ፣ አሁን አንድ አምላክ ተብሎ ክሌም የተደረገለት አካል እንዴት ነው የላከውን መልእክተኛ ሊያታል የሚችለው? መልስ ማለት እኔ አልገባኝም። እንትን ነው ታውቃለህ፣ ድራማን የሰራበት ነብዩ ላይ ታውቃለህ። ላከውን ቅይስ አለበት ሰውዬው ላይ አንተ ታውቃለህ። እኔ አሁን እንዴት ነው የሚያምነው? እኔ ታውቃለህ፣ ኧረ በፈጣሪ ስም የማይሆን ስራ ነው የሰራበት። ላከውና ምናምን በቃ የሆነ እንዴት መሰላችሁ ላይክ ብሮ አስቧል። የሆነ እቃ ግዛልኝ ብዬ ሸኝቼ የሆነ ቦታ እዚህ ሰፈር ነው ያለው እቃውን መገዛው እዚህ ሰፈር ነው ብዬ ከሄድክ በኋላ አውቄ ነው እልሃለሁ ሰፈሩ እዚህ አይደለም ምናምን ገብቶሃል። እንደ አይነት ጨዋታ የተጫወተበት ነብይ ልኮ የሆነ የሳተ ነብይ መላክ ማለት ማሳት ማለት የሆነ ፈጣሪ ያሳያችሁ የማይሆን ስራ ነው። ማየር የምትለው ነገር አለ ጀማሪ ነገር ይሄ በጣም ማለት አሁን ይሄን አካል እኔ አምላክ ብዬ ልቀበል አልችልም። ከይቅርታ ጋር እንደዚህ የሚያደርግን አካል ለአምላክ ብዬ ልቀበል አልችልም። አሁን ኢሳይያስ ምዕራፍ 19 ላይ ስትመለከቱት እግዚአብሔር የጠማማነትን መንፈስ በውስጡ አደባልቀዋል፣ ከዛስ ስካር በትፋቱ እንዲሆን እንዲሁ ግብፅ በስራዋ ሁሉ አሳቱ እያለ ይናገራል። እግዚአብሔር ምን ያደርግባቸዋል? የሚያጠም ነገር ይልክ። በቃ እኔ እንጃ ማለት እኔ ብሉይ ኪዳን ላይ ያሉ ህዝቦች እንዲመሩ አይደለም መሰለኝ የፈለገው። የብሉይ ኪዳን ህዝቦች የሆነ ጠመው ሁሉም ወደ ሌላ ቦታ እንዲሄዱ ነውና ሁሉም ቦታ ላይ ብትመለከቱ የእያንዳንዱ ነቢይ መጽሐፍ ላይ ብትመለከቱ ወይ ያበላሻቸዋል ወይ ያጠማቸዋል፣ እነሱም ይመራቸዋል። አረ አሳሳትከን ተሳሳትን እያሉ ይናገራሉና ይሄ ከባድ ነው። ሱብሃንአላህ። አላህ ከእንደዚህ አይነት ባህሪ ውዳቂ ባህሪያቶች አላህ የጠራ አምላክ ነው። ጌታችን አላህ ሱብሃነሁ ወተዓላ ከጉድለት ከውድቀት ባህሪያት መጸጸት እንዲህ ፈተና ምንም እንዲህ ነቢያትን ከላከ በኋላ እንደዚህ አይነት የወዳደቀ ባህሪያቶችን አላህ አስተናግዶ አያውቅም። ሱብሃንአላህ። እሺ ማን ነበረ? ተመልሳል መሰለኝ ቴዎፊያ ነው ምናምን ነገር እስቲ ኢምሮ አለ አስተናግደው እስቲ ኸይር ኢንሻአላህ። እሺ ኢትዮጵያ ነው የሚለው ኢትዮጵያ ምን አይነት አጻጻፍ ነው አላውቅም ነው። አቤት አቤት። ኦኬ
አይ ቲንክ እየተጋባን ስላልሆነ መጀመሪያ ሀሳብህን ንገረና ከዛ በኋላ የእኛን ሀሳብ ደግሞ እነግርሃለን። የእኔ ሀሳብ አንተ ስለ ክርስቶስ ያለህ አረዳድ ትክክል አይደለም። እሱ እንድታነቡ ፈልጌ መጀመሪያ ከወንጌል ስርጭት ነው መሰለኝ። አይ ከወንጌል ስርጭት ነው ረጅም ነው። አህመድ ሁለት ገጽ ነው። ከዚህ በኋላ አህመድ አንድ ጊዜ ኢምራን አውራው በቃ የሚፈልገው ነገር በቃ አንተ ቆይ አንድ ጊዜ አንተ ዝም በል ቆይ ኢምራን አውራው በቃ አንድ ጊዜ እንዴ በአንድ ደቂቃ እንዴት አወራለሁ ስለ ክርስቶስ? ሀሳብ ያዝ አንብበውና ከዛ አነብበዋለሁ። ቆይ አንዴ ሀሳብ ስትበት ማለት ነው። ቆይ ችግር የለውም እንሰጥበታለን፣ ግን አንዴ አዳምጥ። ስሜታችሁን ዛሬ ርዕስ አለ። ቁልጽል ነገር ይዘህ ከባድ ነው። እሺ ችግር የለውም። በቃ ቁልጽል ነገር ማን እንደያዘ እኮ ልናይ ነው። እሺ ወገናችን መጽሐፍ ቅዱስ ራሱ አላወቅኩም። ቆይ አንዴ ረቃበል። አሁን ርዕስ አለን። ርዕሳችን የእግዚአብሔር የአምላክህ ባህሪያት ነው። ሰይጣን ያዘዋል እያልን ነው ያለው። ለእሱ ትመልስልናለህ? አመልስልን። ትመልሳለህ? ካልሆነ ወደ ነገረ ክርስቶስ እንመለስ። ነው የምታምነው አንተ? ምን አልከኝ? ሰይጣን ያዘዋል ብለህ ነው የምታምነው? መጽሐፉ እንደዛ አለ። እኔ ሳይሆን የማምነው መጽሐፉ ነው ያለው። መጽሐፍ ቅዱስ ምንድን ነው የእግዚአብሔር ባህሪያት? እኔ የእግዚአብሔር ባህሪያት የፈለገ ይሁን ለምን የፈለገ ባህሪያት ነው ጥያቄ። ሰይጣን ያዞታል ነው ምን ትላለህ? እሺ አንድ አረፍተ ነገር አንብበህ ነው እንደሱ የተረዳኸው? አይ ሁለት አረፍተ ነገር አንብቤ እኮ ክርስትና እንደዛ አይተረጎምማ። መጽሐፉ ነው ያለው፣ ቁርአን አይደለም። ክርስትናቸውና መጽሐፋችሁ እኮ አይገናኝም። እሺ እጅ ላይ መጽሐፍ ቅዱስ አለ? ችግር የለው ላሳይክ። በቃ አንተ አታውቀውም፣ ላሳይክ። እጅህ ላይ መጽሐፍ ቅዱስ አለ? እጄ ላይ አለ። ኦኬ ካለ መጽሐፍ ኩፋሌ ክፈት። ሁለት ቦታዎች ነው የማሳየው። ሁለት ቦታ ላይ እግዚአብሔር በሰይጣን ታዟል። አክቹዋሊ ሶስት ቦታ ላይ ምድር ላይ ሲመጣ ደግሞ አንገላቶታል። ምድር ላይ እየወሰደ ተራራ ላይ እየወሰደ ሲያንገላታው ነበረ። ሶስቱንም እናሳያለን። እሺ መጽሐፈ ኩፋሌ ክፈት። መጽሐፈ ኩፋሌ ምዕራፍ 14 ክፈት። እንጠብቅሃለን። ቶሎ ለፍጥነት ክፈት። እሺ ችግር የለውም ከፍታለሁ። እኔ ያ አተልቁኝ። ካን ዩ ሪድ ኢት? አንብብልኝ። አንብብልን። በውስጥ አንብበህ በኋላ አንብብ እንዳትል፣ እንደዛ አይፈቀድም እኛ ቤት። አሁን አንብበው። በጣም እንትን ነው። ምን ሆነ? ኔትወርክ ዝንጋ እንዲያጀማ ይብሮ የለውም ትሰማለህ? ብሮ በቃ ይህ ሰውዬ እንትን ብሏል። አንተ በጣም የከሸፈ ሰው ነው። አንተ እንትን በል ኔትወርክን አስተካክለ ወይ የሆነ ነገር አድርገና ከአንተ ጋር ለመግባባት ፈጥ ሰውዬ ምን ሆነ? ጥቅሶ ለመግባባት ገና የሚወስደው ጊዜ ሰጠ። እያዛገ ነው እኮ ከእሱ ጋር ለመግባባት ጊዜ ወሰደብን። ገና ጥቅሶ ምን ኔትወርክ እኮ ይሰራል። እንትን እያደረገ መሰለኝ እያዘ ነው። በቃ ተውት፣ ቀጥሉ። አንብቦ ስማ፣ አይ መድኃኒቱ እኔ ነኝ። ለዚህ ቆይ አንዴ ማን አባቴ ኢየሱስ አምላክ ነው? አዎ አምላክ ነው። ማስረጃ። እሺ ሃይማኖተ አበው ክፈት። መጽሐፍ ቅዱስ ላይ ክፈት። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ያለው አይገባህም። ኦኬ የለም ማለት ነው። እናመሰግናለን። በአንድ ጥቅስ የሚገባ ቢሆን አትጠይቀኝም ነበር። የለም ጨረስን። በቃ አይ መጽሐፍ ቅዱስ ላይ እንደሌለ አመሰግናለሁ። በቃ አምኗል። ስለ ኢየሱስ አምላክነት ሰውነት መረዳት ከፈለክ የተራራ አለ። መጽሐፍ ቅዱስ ላይ የለም አይደለ? መጽሐፍ ቅዱስ ላይ የለም። ሃይማኖተ አበው ላይ ሰዎች ዝም ብለው በተራ ሊተነስተው የጻፉት ላይ አለ። መጽሐፍ ቅዱስ ላይ ግን የለም አይደለ? የለም። በቃ እናመሰግናለን። ለሌላ ጊዜ ያው እንግዲህ ክርስቲያኖች ስሙ፣ በደንብ አዳምጡ። መጽሐፍ ቅዱስ ላይ ኢየሱስ አምላክ የለም ብሎናል ወገናችን ኢትዮጵያ። ስለዚህ በጣም ነው የምናመሰግነው። በጣም ጥሩ ፕሮግረስ ነው እዚህ ድረስ መድረስህ። ማሻላህ እንደዚህ ነው በቃ አያችሁ። ስለዚህ ይህን ይመስላል እንግዲህ በእግዚአብሔር ባህሪያት ዙሪያ ማውራት የሚፈልግ የትኛውም ክርስቲያን ካለ ገብቶ ማውራት ይችላል። ኢንሻላህ
አንድ ጊዜ ስንት ሰዓት ሆነ? እስቲ አንድ ጊዜ ቆይ፣ አንድ የመጣው። እሺ ጋይስ ስልክ ልደውል። መርሃባ። እሺ ዩዘር ሰላም ነው? ዳር አይወጣም እኮ ሰላምታ ቢያንስ የምናወር ነው። ሰላምታ ይመለሳል። እሺ ሌሎች ካላችሁ ገስት ላኩና ገቡ። ክርስቲያኖች ካላችሁ ገስት ላኩና ገቡ። ጀስት ዲፌንድ ማድረግ ነው ክርስትና። ቀለል ያሉ ፖይንቶች ያሉት ያው የምታመልኩት አምላክ የሆነ ዝም ብላችሁ ስታስቡት ራሱ ባህሪው ለጭንቅላታችሁ የሆነ ስላችሁ አብሯችሁ ይሄዳል። ዝም ብላችሁ ታስቡት አምላክ የሆነ ሲጸጸት ምናምን አሁን በጣም ነው የምደነቅ። ሴጣን ምናምን ሲባል እኮ በቃ ሰው የሆነ መጥፎ ነገር ነው ፊልም የሚያደርገው። ሴጣን አምላካችሁን ያዝዘዋል ሲባል የሆነ ደስ ይላችኋል ስታስቡት። ዝም ብላችሁ እስቲ ምንድን ነው የምታስቡት ነገር? ዝም ብላችሁ አስቡት። አሁንም የሆነ ፖይንቶች እኮ አይጠፉም። አንዳንድ ፖይንቶች ያንቀሳቅሷል አምላካችሁን ሴጣን። ምንድነው የምታስቡት? ላይ አሁን መስዋዕት ስትሉ ማለት ነው ወይ መስዋዕት የሚባለው ነገር አንድ ያልኮ ክፍል ነው እና ይሄ መስዋዕት የሚገባው ለአምላክ ብቻ ነው፣ አምልኮ እንደመሆኑ ማለት ነው። ገብታችኋል? እግዚአብሔር ደግሞ ቀየስ ሲልና ምን ይላችኋል? እናንተ ከምታስቡት ውጭ ነው። እኔ አሁን እየነገርኳችሁ እኮ ነው። እናንተ ከምታስቡት ውጭ እግዚአብሔር ስትሉ እናንተ ጭንቅላታችሁ ውስጥ እንዳለው እግዚአብሔር እሱን እግዚአብሔር እርሱት። እሺ እዚህ ስትመጡ እሱን እግዚአብሔር እርሱትና ዝም ብላችሁ ዲፌንድ አድርጉ። ወይም እሱን እግዚአብሔር ይዛችሁ ነውና አስረስታችሁ ትሄዳላችሁ። ስታስቡት አምላክ ለሱ የሚገባውን የአምልኮ ክፍል መስዋዕትን ለሴጣን አድርጉለት እያለ ትመለከታላችሁ። ለሌላ አካል እኮ ብታደርጉ እኮ ወየውላችሁ ነው። ብዙ ነገር ነው የሚበታተነው፣ ብዙ ችግር ነው የሚፈጠረው። አሁን እዚህ ጋር ስትመለከቱት ግን እግዚአብሔር ምንድነው እያደረገ ያለው? ለሱ የሚገባውን የአምልኮ ክፍል የሆነውን መስዋዕትን ለሴጣንም ሰው እያለ ትመለከቱታላችሁ። ሰከንድ ስቴጅ ማለት ነው። የፈርስት ስቴጅ ነው ይሄ። በሱ በሴጣን ሲንቀሳቀስ ትመለከታላችሁ። ኢቭን የምታመልኩትን አምላክ ብላችሁ የተካላችሁ ኢየሱስ ክርስቶስን ተራራ ጫፍ ወስዶ ማለት ነው ሲያንገላቱ ትመለከታላችሁ። ምንድን ነው ፖይንታችሁ? ዱዋሊዝም አይሆነባችሁ? እሺ ገስት ላይ ማን ያለው? አራት ትሰማለህ? በቃ ትክክል ነው። ይብሩ በቃ ላይ ከሌሉ ጥያቄ እንቀበል። ይቅራችሁ። መርሐባ። ጥያቄ ያላችሁ ሙስሊሞች ካላችሁ አንድ ቁጥር ጻፉ። ፈትዋ አይደለም። ማሂር ቀጥል። ይቅርታ። አይ ከታች ይብሮ ይሰማችኋል ወይ ለማለት ነበር። ይብሮ ይሰማችኋል? ከታች ያላችሁት ተሰምታችሁ ነበር ቅድም ይብሮ ጥያቄ ሲል? እስቲ አዲስ አማማ ይብሮ ማይክህን ክፈተውና ዝም ብለህ ትንሽ ደቂቃ ሲቆይ ይሰራልሃል። ጥያቄ ያላችሁ ሙስሊሞች ከፈትዋ ውጭ ግቡና ጠይቁ። ትንሽ ደቂቃ ስላለን የእናንተ ጥያቄ ደግሞ እንቀበል። በጣም ጨቆናችሁ ስናስበው ጥያቄያችሁን እየተቀበልን አልነበረም። ለዛ የተወሰነ ጥያቄያችሁን እንቀበልና ደግሞ እንቀጥላለን። እሺ ኦማሲን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንትን በሉሽ የገብታችሁ ፕሮፖዝ ዳት ነው። ቶሎ በገስተሪ በጣም ብሶ ነው ያለውና መጨረስ አለበት። ሟሲም አለሽ? እሺ ስትመጪ እንትን በይ። እሺ ዩዘር ወአለይኩም ሰላም ወራህመቱ። ጥያቄ አለ? አልሐምዱሊላህ። እንዴት ነው? ምንድነው ጥያቄ? ኢምራን አለ? ጥያቄ ኧረ በለው ኧረ ድምፁ እንዴት ነው? ተከተልን እኮ እኛም። እሺ ዩዘር ጥያቄን አቅርብ ቶሎ። እሺ ወጥ ገስት አንዳንድ ሰው ብቻ ይግባ። አህመድ እሺ አንዳንድ ሰው ይግባ። አይግቡ፣ ይደርደሩ፣ ችግር የለም። ገስት ላይ ይግቡ፣ ይደርደሩ እና እንትን ይበል። ያው ለማስተናገድ ስለማይመች የሚወጣም አለ ምናምን እና ከዛ ዛሬ ሰብሰቡና ገስት ላይ እንሻለን። ጥያቄ ያላችሁ አንድ ቁጥር ጻፉ። ገስት ሚልክ ብቻ አይገባም። እሺ ጥያቄ ያላችሁ እሺ ኒና አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም
አዎ ጥያቄ ያለኝ። እሺ በኤአይ አሻንጉሊት መስራት እንዴት ይታያል? በካሜራ ነው የሚታየው ወይ በአይንሽም ይማ በፈለግሽው ፈትዋ እንዳትጠይቁ እሺ። ፈትዋ ይጠየቃል። እንዴት ይታያል? ወአለይኩም ሰላም ወራህመቱላሂ እንደናችሁ? አልሐምዱሊላህ። እንዴት ነሽ? ጥያቄ አለሽ? አልሐምዱሊላህ። እኔ ጥያቄ ምን ነበረ? ማታ ማታ ስንተኛ ቁርአን ከፍተን መተኛት እንችላለን ወይ? አበዛ እና ይቻላል አይቻል። የፊቅሃዊ መሳላ ስፔሻሊ በጣም ስፔሲፊካሊ ለኢፍታህ የሚያስፈልገው ነገር ለዑለሞች ነው የሚታወው። የፈትዋ ጁ ለዑለሞች ነው የሚታወው ነገር ነው። ሸጀማ በእድሜ ገፋ ላሉ ሊያውም በጣም ኤክስፒሪየንስ የሚፈልግ ነገር ነው። እዚህ ንጽራ ጥያቄ የምትጠይቁት ያጀማ እሺ ኢሪሃም ነው ብለው ኢሪሃም ጥያቄ ጓደኛ ልታገባ ነበርና የሰርጓ ቀን የምትለብሰው ልብስ ነው ያደረገው። ምን ሆናችሁ ነው? በኋላ አመር ዝጋ በቃ አንተ አመር ዝጋ እናውጣ እንዴ አይደለም ስለ አውቃችሁ ነው እንዴ እናንተ ሰዎች? ኧረ ቢስሚላ ሲያዩ ሼክ መስላቸው ነው። አህመድ እኔም ጥያቄ አለኝ ፈቃደኛ ከሆንክ መጽሐፍ ቅዱስ አንብቦ መተኛት እንዴት ይታያል? ትናንትና አጋጣሚ አንብቤ ነበር የተኛሁትና ጥናት እያጠናሁ ማለት ነው። ችግር አለው? ለቀልብ ድርቀት እኔንም በዛ እንዳታወሩ እና ያጀማ አህመድ ስታዩት ድምፁ ሼክ መስላችሁ ከሆነ ተሳስታችኋል። ገና ተማሪ ነው እና ፕሊስ ፈትዋ ራሱን የቻለ መስፈርት አለው። ኤኒዌይ ቀጥሉ። እሺ አሚር አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያገለ እንትን ነበረ አምና ረመዳን ታምሜ አልጾምኩም ነበረ። ይምሩ ሰላም ወአለይኩም ለአላህ ብለህ አብዱልመጂድ ለአላህ ብለህ ወይ ይምሩ ወአለይኩም ሰላም አትለውም? ይምራን በለው እንገላገል። እንዴት ናችሁ? አልሐምዱሊላህ። ሀቢ እንዴት ነህ? አይሰማም? ይሰማል። ጥያቄ አለ? ምን ለአላህ ብለህ ኔትወርክ ደግሞ አንተ እንዲሁ የሚያፍታታውማ ጁሌቢ። ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወበረካቱ። በክርስቲያኖች እነዚህ የራቱ ጊዜ ማለት ነው የሐዋርያቶችና የኢየሱስ ፎቶ ስዕል አለና የይሁዳ ስዕል የሆነ ክብ ነገር የሆነ ፎቶ ላይ የሆነ ብርሃን ክብ ነገር ያደርጉበታልና የይሁዳ ክብ ብርሃን ነገር አላረጉበትም። ለምንድን ነው ያላረጋችሁበት ተብሎ ሲጠየቅ አይ እሱ እኮ ኃጢአተኛ ስለሆነና ኢየሱስን ስለሸጠው ነው በዛ ምክንያት ነው ብለው ማብራሪያ ያቀርባሉና እንዴት እሱ ኃጢአተኛ ሊሆን ይችላል? እንዲሰቀል ነው የጋበዛቸው ማለት አፎንና ጥያቄው ለእናንተ ሳይሆን ለክርስቲያኖች ነው። እንደ ጥያቄ እንድትይዙልኝ ነውና የበለጠ ብርሃን ሊደረግለት የሚገባ እሱ አልነበረም ወይ? ምክንያቱም ለመሰቀል እንኳን በር የከፈተላቸው በደንብ አድርጎ በር የከፈተላቸው እሱ ነበረ። ከነዚያ ይልቅ የበለጠ ሹመት ሊያገኝ የሚገባው እሱ አልነበረ ወይ? ጥሩ ፖይንት ነው። ጥሩ ፖይንት ነው። አምላክ በቃ አላማውን ለማስፈጸም ከተጠቀመባቸው ነገሮች መካከል አንዱ ይሁዳ ነው። እንደዚህ ከምታያቸው ስዕሎች ጀርባ ያለ ክብ ክቡ ይሄ ወደ ቢጫ ወደ ብርቱካን የሚጠጋው ነገር የቅድስና ምልክት ሲሆን ይሁዳ ቅድስና የለውም። ዛሬ ኃጢአትን ሰርቷል፣ ክርስቶስን አሳልፈው ሰጥቶታል ነው የሚሉት። ግን አምላክ አላማውን ያስፈጸመው ታት ሚንስ እና ተሰቀል ኢንስቴር ኦፍ እንትን በቃ በፕሮሰስ ውስጥ ይሁዳን አንድ አካል ላይ ያደርገው ገብቷል። እንዲሰቀል እንዲሰጥ ያደረገ ሰው ነው እና ለዓላማው እንዲፈጸም ትልቅ አስተዋጽኦ ያደረገ አካል ነው። ጥሩ ፖይንት ነው ያነሳው። ሲጠይቃችሁ እነሱን ሪስፖንስ ሰማለን።
ሰላም አለይኩም ደህና አለሁ። ወአለይኩም ሰላም። ግን ያው በአንድ ጎን ያለ ፖይንት አለ። እስቲ ቆይ ሻቲያ ሰላም አለይኩም። ወአለይኩም ሰላም። እነዛ ክርስቲያኖች መጽሐፋቸውን ማን ነው የጻፈው? ኢምራ ምን ትላለህ? እሱ የሚጠቁ እሺ ቀጥይ። እነሱ የሚመሩት በተውራትና እንጂል ነው። ኢምራን አለ? ሀቢ ግን አንድ ቀጥል ቴክስት እያደረኩ ነው የሚመች ከሆነ። እሺ ማሂር አለ? አለው ቀጥል። ጥያቄዋን መለስላት። ጥያቄሽ ክርስቲያኖች የሚመሩት በተውራትና በኢንጂል ነው ወይ ነው? እንደዛ ከሆነ ነው መጽሐፋቸው እንደዚህ ቆሻሻ ነገር የሚጽፉት የተጻፈው? ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ክርስቲያኖች የሚመሩት አንደኛ ነገር በተውራትና በኢንጂል አይደለም፣ ጭራሽ እየተመሩበትም አይደለም። ወደፊትም በተውራትና በኢንጂል አይመሩም እነዚህ ሰዎች። ለምን ካልን ምክንያቱም ከጠየቅን ይሄ መጽሐፍ ሲጀመር ተበርዟል። ተውራትና ኢንጂልን እነሱ በርዘው ነው ያዙት። ቆይ ላሳይሽ አንዴ፣ አጠር አድርጌ ላሳይሽና ከዛ በኋላ እሺ አላህ ስብሐነሁ ወተዓላ ምን ብሎ ይናገራል? በሱረቱል ማኢዳ ላይ 13ኛው ምዕራፍ ላይ ቃላትን ከቦታው ይለውጣሉ እያለ ያስቀምጣል። እነዚህ ሰዎች ከተረገሙበት ወይም ደግሞ እነዚህ አይሁዶች ከተረገሙበት ወይም ደግሞ ምንድን ነው የሚባለው? ከዛ ምክንያት ውስጥ አንዱ ምንድነው? የአላህን ስብሐነሁ ወተዓላ ቃሉን ከሰሙ በኋላ ይሄንን ቃል ምን ያደርጉታል? ይሐርፉነሁ ይበርዙታል። የአላህን ስብሐነሁ ወተዓላ ንግግር ይበርዙታል። መበረዝ ማለት አንደኛ መጨመር ነው። አላህ ስብሐነሁ ወተዓላ በአንድ ቦታ ላይ የሚላቸዋል የአህለል ኪታብ ሊመ ተልቢሱነ አልሐቅ ቢልባጢል፣ የመጽሐፉ ሰዎች ሆይ እውነቱን በውሸት ለምን ትቀላቅላላችሁ እያለ ይጠይቃል። እውነቱንም እናንተ የምታውቁ ስትሆኑ ለምን ትደባልቃላችሁ እያለ አላህ ሱብሓነሁ ወተዓላ ይጠይቃችኋል። ስለዚህ እነዚህ ሰዎች ውሸት ጨምረውበታል እዚህ መጽሐፍ ላይ። ውሸት እስከጨመሩበት ድረስ እስካሁን እነዚህ ነቢያቱን ማይመጥን ነገር የሚያወሩት ወይም ደግሞ የሚያወሯቸው የተበላሹ ነገሮች እንዳለ እነሱ ከጨመሩት ውሸት የተነሳ ነው እንጂ ተውራትና ኢንጂል ስለሚመሩበት አይደለም፣ ወይም ደግሞ ተውራትና ኢንጂል ስለሆነ አይደለም። ሌላ ጥያቄ አለ? ወደ መጽሐፋቸው ማን ነው የጻፈው? በምንድን ነው የሚመሩት? ማለት እዚህ እነሱ የሚጠቀሙበት አሁን እናንተ ጋር መተው የሚከራከሩበት ማን የጻፈው መጽሐፍ ይዘው ነው? እሱ ከጊዜ ወደ ጊዜ እየተጨማመረበት እየተቀናነሰበት ሊቃውንቶቹ እየጨመሩ እየቀነሱ ምናምን ሄደና ጸሐፊውም አይታወቅም፣ ለምን እንደተጻፈም አይታወቅም፣ ምኑም አይታወቅም። እኛም አናውቅም ማን እንደጻፈው፣ እነሱም አያውቁም፣ ግን ዝም ብሎ ይመሩበታል። እንደዛ ነው። ስለዚህ በግለሰቡ መጽሐፍ ነው የሚከራከሩት ማለት ነው። አንድ ግለሰብ ልክ እንደኛ ሰው ሆኖ ዝም ብሎ ራስን ፍላጎት የጻፈውን ነው የሚመሩት ማለት ነው። አዎ ሹክራን ተመልሶልኝ። መርሃባ። ሙስሊም ጥያቄ አለ? ሌላ ሰው አታስገቡ እሺ። ሙስሊም ሙስሊም የለም። አህመድ ምን ትላለህ? እንጨርሳ እዚህ ጋር አይመስልም ወይስ አራቱን ደቂቃ እንቀጥለው? እንትን ስለምል እስቲ ኢንሻአላህ እኔ አንድም እንትን ስልክ የገባብኝ ምናምን ስለሆነ ዛሬ ሳይመችህም ነው ያስቸገርን። ከኮፕሊንኩን 20 ሺህ ምንድን 30 ሺህ እናስገባት አንድ ሰው ብቻ ማሂሩ እንትን ሰሰን አንድ ሰው ግን እሺ በቃ እሺ እንዳላራዝም የአህመድን ማብራሪያ መስማት ስለምንፈልግ ሰማ ነው ማታችሁ የከሌ ቤት ሂዱ ምናምን የምትሉ ልጆች ትመወታላችሁ፣ ሙስሊሞችን ብትሆኑ ማለት ነው። እዛ ይዛችሁ የመጣችሁትን አጀንዳችሁን እዛ አስቀምጡ። እሺ ስነ ስርዓት። እሺ አንድ ሰው
የመጨረሻ አንድ ሰው አንድ ቁጥር ጻፉ ትገባላችሁ። አገብታችሁ ፈትዋ እንዳትጠይቁ እሺ። ፈትዋ እኔ ነኝ ከስር ከስር ሳስወጣችሁ የነበረው እና እንዳትጠይቁ። በጣም ነው ኦፍ ነው ያደረገኝ፣ በጣም ነው ያናደደኝ። እየተናገርን ፈትዋ አትጠይቁ ብለን ከዛ ፈትዋ ትጠይቃላችሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ብስሚላህ የኔ ጥያቄ ምን ነበረ መሰለህ? ከቁርአን ነበርና እሺ ምዕራፍ 2 ቁጥር 111 እና 112 ላይ ያለው ምንድነው ጥያቄ? ማለት ገነትንም አይሁድ ወይም ደግሞ ክርስቲያኖች እንጂ ሌላ አይገባትም ይላሉ አይደለም? ይቺ ከንቱ ምኞታቸው ናት ይላልና ማለት በቁርአን በወረደ ጊዜ ለነበሩት ክርስቲያኖች ነው ወይስ ላሉት ክርስቲያኖች ነው? ይህ ቁርአን እንድታብራራልን። የወረደው ነው? አይ የዛኔ ቁርአን ሲወርድ በነበረ ጊዜ ለነበሩት ክርስቲያኖች ነው ወይስ እስካሁን ድረስ ላሉት ክርስቲያኖች? የሚገቡትን ነው የሚገቡትማ አሁን ያለውን ክርስቲያን አይገባም። የሚገቡት ግን ከማለት አንጻር ግን ሪስፖንስ የሰጣቸው ነው። በቃ ያሉትን ነገር ሪስፖንስ የሰጣቸው ነው። የሚገቡትን ከሆነ አሁንም ያሉት ክርስቲያኖች አይገቡም። መን ቃለ ላ ኢላሃ ኢለላህ ደኸለ ጀና ነው ያሉት ረሱል ሰለም። ላ ኢላሃ ኢለላህ ያለ በእርግጥ ጀነትን ገብቷል ነው ያሉት። ስፔሲፊካሊ ስለ ሙስሊምነቱ ነው የሚያወሩት። በጥቅሉ ሰሒህ ሙስሊም ላለ ሐዲስ ጀነትን የሚገባው ሙስሊም ነው። ግን ሪስፖንስ ነው ለሚናገሩት ነገር ሪስፖንስ የሰጠ ነው። ክርስቶስ አምላክ ነው ያሉ በእርግጥ ካሉ ይላል አላህ ቁርአን ላይ። አሁን ላሉት ነው ምናምን አንልም። ጥቅሉ የሚናገሩትን ነገር ሪስፖንስ እየሰጠ እንዳለ ሁሉ በሱረቱል በቀራ ምዕራፍ 2 ቁጥር 11-12 ላይ ባለው አያ ላይ ገነትንም አይሁድን እንጂ ወይም ክርስቲያኖች የሆነ ሰው እንጂ ሌላ አይገባትም አሉ ይላል። ይህንን ነገር ሲሉ ይሄ እኮ ምኞታችሁ ነው አለ። በቃ እርሱት፣ ምኞታችሁ ነው። እውነተኞች እንደሆናችሁ ማስረጃችሁ ነው። ማስረጃ አምጡ አለ። ከዛ 12 ላይ አይደለም ሌላውም ይገባታል። እሱ በጎ ሰሪ ሆኖ ፊቱን ለአላህ የሰጠ ሰው ለእርሱ በጌታው ዘንድ ምንዳ አለው፣ በእነርሱ ላይ ደግሞ ፍርሃት የለባቸው እነሱ መያዝ ነው ብሎ አላህ አብራራው ማለት ነው። በጥቅሉ አትፍረስ ፕሌስ ሙስሊም ብትሆን ይሻላችኋል ነው እያላቸው ያለው። ያንን ካላለ በቃ አንተም ተነስተህ አሁን እኔ እንጂ ማንም ሙስሊም አይገባም ላይ አሁን በሌላ አስፔክት ላይ ሆነ በቃ እኔ ከኔ በስተቀር ማንም ጀነት አይገባም ብለህ ብትናገር እስቲል ለአንተ ያው ይሰራል ማለት ነው። ጥቅል ላይ መልዕክት እያስቀመጠ ያለው በዚህ ፓዝ ላይ ላለ አካል ሁሉ ይሰራል። ነገር ግን ለንግግራቸው ምላሽ ይሰጠ ያለው በሰዓቱ ለነበሩ ሰዎች ነው የሚሰራው። አሁን ላሉ ክርስቲያኖች አይሰራም ከተባለ በደንብ ነው የሚሰራው። በጥቅሉ ሙስሊም እንጂ ገነትን ማንም አይገባም ማለት ነው። ገነትንም አይሁድም እንጂ ወይም ክርስቲያኖች የሆነ ሰው እንጂ ሌላ አይገባትም ሲባል የእነሱን ንግግር መልስ እየሰጠ ነው ማለት ነው። ኦኬ እዛኔ የነበሩ ክርስቲያኖች ሲሉት የነበረውን ነገር ነው ወሬ እስካሁን ድረስ ያሉትም ይላሉ አይደል? ይሄን ነገር ለሚሉት ነገር ምላሽ ማለት ነው። ምላሽ ይሆናል ያ በቃ በጥቅሉ እስልምናን ተቀበሉና የጀነትን ግቡ ነው። ጥቅል ላይ ትምህርት ያ ነው። ማስረጃችሁን አምጡ ካለ በኋላ ከታች ላይ ያስቀምጣል። ካየው በቃ ሌላውም ይገባታል። እርሱ በጎ ሰሪ ሆኖ ፊቱን ለአላህ የሰጠ ሰው ወይም ለአላህ የታዘዘ ዳት ሚንስ ሙስሊም የሆነ ሰው ለእርሱ በጌታው ዘንድ ምን እንዳለው በእነርሱ ላይ ደግሞ ፍርሃት የለባቸው እነሱ መያዝ ነው ይላል አላህ ቁርአን ላይ። ጀዛከላህ አሚን ወያክሽ። ጥያቄ አለ? ሌላ ጥያቄ አለ? የለም። ወአለይኩም ሰላም ተቀጡ የኔ ጥያቄ ነበረ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያው የጨመረቻቸው መጽሐፎች አሉ ይባላል አይደለ? የ81 ማለት ነው። እሺ ማሂር አለ? እሺ አልሰሙት። ቀጥል ሙቢ ቀጥል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የጨመረቻቸው መጽሐፎች አሉ ወይም ደግሞ እዚህ 81 ላይ ብቻ ያሉት ማለት ነው፣ ወይም ከኢትዮጵያ ውጭ ያሌሉ ስለነሱ መጽሐፎች እስኪ ትንሽ ነገር ከዚህ በፊት ስሰማ ማለት ሰው ጀስት የሆነ ሰው ሲናገር የሰማሁት አይ እነዚህ መጽሐፎች የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለም የጨመረቻቸው ማለት የነበሩ ናቸው፣ ልክ ኢንተርናሽናል እንደሆነ ነገር አድርገው ሲያወሩ ማለት ነው። እነዛ መጽሐፎች እነማን ናቸውና ማን የጻፋቸው የሚለውን ነገር እስኪ ትንሽ የሱ ላይ ሲምፕሊ እነዚህ መጽሐፎች አፖክሪፋ ይባላሉ እና መጽሐፎቹን ካወቅ ወይም ደግሞ ልብ ካልክ አቀባበላቸው ይለያያል። ክርስቲያኖቹ ለምሳሌ 66 መጽሐፍትን የሚቀበሉ አሉ። ከዛ ደግሞ ከ66ቱ የሚቀንሱ አሉ። 73 የሚቀበሉ አሉ። 81 የሚቀበሉ አሉ እና ከዛ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
81 መጽሐፎችን ትቀበላለች። ያው ከነዚህ ውስጥ አብዛኞቹ ለምሳሌ መጽሐፈ ሄኖክን ብታየው እዚህ ብቻ የምታገኘው ነው፣ የትም አታገኘው። ግን እነ መጽሐፈ ኩፋሌ ሌሎችን እነ ቡክ ኦፍ ጁብሊን ምናምን ተብሎ ልታገኛቸው ትችላለህ። ጸሐፊያቸው ማነው የሚለው ነገር ስቲል የእነሱም ግልጽ አይደለም፣ አይታወቅም። አፖክሪፋ ናቸው እነዚህ መጽሐፍት። ኢትዮጵያ ውስጥ ባለ ሰው የተጻፈው እንደማለት ነው አይደለ? አሁን ለምሳሌ መጽሐፈ ሄኖክ እንዳልከው ሌላ ጋ የለም ማለት ዊች ሚንስ እዚህ ያሉ ሰዎች ናቸው የጻፉት ማለት ነው። እንትን ማሂር አለ እየተቆራረጠ ይሰማል። መጽሐፈ ሄኖክ አለ፣ ውጭም ላይ እኮ አለ መጽሐፈ ሄኖክ። ግን ውጭ ላይ ያለው መጽሐፈ ሄኖክ እና እዚህ ያለው መጽሐፈ ሄኖክ ሁለቱ በጣም የሚለያዩ ነገር ናቸው። ስለዚህ ኦብቪየስሊ የሆነ ጨማሪ ነገር አለበት ማለት ነው የመጽሐፈ ሄኖክ መጽሐፍ ላይ። እነዚህ የኢትዮጵያ ኦርቶዶክስ ላይ ያሉ መጽሐፎች ውጭም ላይ ታገኛቸዋለህ በአፖክሪፋ መልኩ፣ ግን ደግሞ ልዩነት አላቸው። አንዳንዶቹ መጽሐፍት እዚህ በግዕዝኛው የተቀመጡትና እዛ ያሉት ልዩነት አላቸው ነው እንጂ መጽሐፈ ሄኖክ ውጭም ላይ አለ። ጀማል 30 ሺህ ሞልተናል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ከመውጣታችን በፊት ጀማ ቆይ እስቲ አሰማለሁ ጀማ ይሰማል። እሺ የቴሌግራም ተቀላቀሉ። ቴሌግራም ላይ ነው፣ ወደ ቴሌግራም ነው እና ብዙ የምናወራቸው በጣም ብዙ ነገሮች አሉ። ወደ ቴሌግራም ነው። የቴሌግራም ሊንኩን ላስቀምጥላችሁ፣ ማስቀመጥ የምችሉ ሰዎች ካላችሁ አስቀምጡትና እሺ እስቲ አስቀምጥላችሁ ሊንኩን የከታች የምትመለከቱት ሊንክ ነው። አህመድ ሬስፖንድ ያ እሺ ይሄንን ወሰዱና ተቀላቀሉሽ። ይሄ ሊንኩን ወሰዱና ምሮ ሰርች ሲደረግ አይመጣም ያሉኝ ሰዎች አሉ። ምን ታረጋላችሁ? ሊንኩን ወስዳችሁ ለሆነ ሰው ላኩት። እሺ ሊንኩን ወስዳችሁ ለሆነ ሰው ላኩት። እሺ ሊንኩን ለሆነ ሰው ላኩትና ከዛ ይመጣላችኋል። ያኔ በቃ ነክታችሁ መቀላቀል ነው። በቃ ዝም ብላችሁ ገብታችኋል። የሆነ ከሆነ ለምታወሩ ሰው ላኩትና ሊንኩን ያንን ሊንክ ነክታችሁ ጆይን ትላላችሁ ወደ ቻናሉ። ሰርች ስታደርጉት የማይመጣላችሁ ከሆነ ይሄን ሊንክ ቀጥታ ሄዳችሁ ለሆነ ሰው ጻፉለትና ላኩለት። ለዛ ታደርጋላችሁ። ለዛ አድርጉ። እሺ ይታያችኋል፣ ከታች ፖስቶላችሁ ነው። ተቀላቀሉ እና እዛ በጣም ያን የቴሌግራም ቻናል በደንብ አሳደጉት። በጣም ብዙ የምናወራቸው ፖይንቶች አሉ። 4000 ስንት ነው ያለው? እዛው 4064 ሰው ነው ያለው። 4000 ሰርች ሲደረግ ይመጣል። ፎር ሪል ይመጣል ሰርች ሲደረግ። እሺ አይ ቲንክ ቻናሉ ላይ ጆይን ያላለ ሰው ሰርች ሲደረግ ይመጣለት ይመስለኛል። እሺ በቃ ብዙ የምናወራቸው ፖይንቶች አሉ። አይመጣማ። እሺ ጆይን አድርጉ። ለማንኛውም ጆይን አድርጉና የምናወራቸው ፖይንቶች አሉ፣ የምንማማርባቸው ጽሁፎች ይፖሰታሉ። አላህ ካለ ወደዛ ሂዱ። ሪካርዶች ምናምን ሲኖሩ ደግሞ እንትን አድርጉ፣ ፖስቱ። እሺ ሪካርዶችን ፖስቱ። በጣም ትልቅ ጥቅም ያለው ነገር አንድ ሪካርድ ነው። በስትክክል በቃ እያነሳችሁ መፖሰት። እኔ በነገ እንትን ትላላችሁ፣ ነገ በስትክክል ታምኑኛላችሁ። ነገ ለውጡን ስታዩት ታምኑኛላችሁ። ሪካርድ ፖስቱ። እሺ ምንም እንዳታስተርፉ። ደግሞ የሚጠቅመውን ነገር አንድ ታቅ ነበር። አሁን ምን ትላላችሁ? በፈጣሪስ በቃ እንትን ይሄ ትምህርቶቹን እንዳለ እኮ አብራ ቁጭ ብላ ታደማ ተዘለውና ጨዋታ ቀልድና ሲመጣ እሱ ሪከርድ አድርጋ ተፖስተዋለች። የወንድሞች ቀልድ እንዴት ደስ ይላል! አላሁ አለም ምን አስባ እንደሆነ ግን አይሆንም እንዲህ አይነት ነገር። የወንድሞች ጨዋታ እንዴት ደስ ይላል ነው ያለኝ። እና ትምህርትም ምናምን ጨዋታ ተፖስቶ አይደለም፣ ስፔሲፊክ ነገር ነው ያ አተወስቶ አይደለም፣ ግን አስፈላጊ የሆነ መልኩ እንትን አድርጉት። እሺ እንደዛ አድርጉ። ኢንሻአላህ አትጥፉ። እናንተ ሰዎች በሰፊው እናወራለን። ብዙ የምንለዋወጣቸው ነገሮች አሉ። የዛሬ ፕሮግራም ሳለኝ ነው ሌላ ፕሮግራም እንዳመጣ ምናምን ደብረህናል ምናምን ከምትሉ ከሆነ ደግሞ
በቃ እኔ ወደዛ ፕሮግራም እሄዳለሁ። ሲጀምር ላይቭንም ትቼላችሁ ምናምን በቃ እዛ እሄዳለሁ። እኔ አንደኛዬን ጠቅልዬ ጓዜን ጠቅልዬ የታባቱ እሺ በሉ እንግዲህ አይ ቲንክ ኢብሮ ከፍቷል መሰለኝ። ኢብሮ ከፍቷል። እስቲ ኢብሮ ከፍቷል። 800 አንሷል። 300 ሲታከለበት 1100 ሰው